ግን የነበረው አፕሮች እናንተ ለምሳሌ እነሱ ስጋታቸው ምን እንደነበረ ተረድታችሁ ስጋታቸውን አላቀለላችሁላቸውም። በቃ እናንተም ልክነታችሁን ብቻ ማሳየት ላይ ነበር ትኩረት ያደረጋችሁት ያላችሁ። ለአንዱ የከበደው ለአንዱ ቀሎት ሲያብራራ አሪፍ ነበርና በርቱ ብያችሁ ይሄኛውን ሶልቭ ያደረጋችሁበትን መንገድ አፕሪሼት አድርጌ ነበር ያወረድኩት ማለት ነው። ለቃልም ስንናገር ቃልነቱን ሳይለቅ የስጋን ባህሪ ገንዘብ አድርጓል ነው እያልን ያለ ነው። እንደዛ ነው ስግው ቃል እያልን የምናወራው። ባህሪ የስጋን ገንዘብ አደረገ ስንል ባህሪ የስጋ ገንዘብ አደረገ ስንል እሺ የምንወስደው ምንድነው ከተባለ ፈጣሪም ፍጡርም ስንል የፈጣሪ ባህሪያት በሙሉ ክርስቶስ ዘንድ አሉ፣ የፍጡርን ባህሪያት በሙሉ ክርስቶስ ዘንድ አሉ ኤክሰፕት የፍጡር ከኃጢአት በስተቀር። ምንድነው የተወለደ እንጂ ያልተፈጠረ የተባለው ከምን አንጻር ነው ከተባለ ከቃልነቱ አንጻር ነው። ከአብ የተወለደ ነው እንጂ አልተፈጠረም። ለምን መለኮትና ግን ፍጡርም ፈጣሪም ሲባል አምላክም ሰውም የሚለውን ለማመልከት ነው። በቃ ምንም ጌታችን ኢየሱስ ሰውነቱ ቅድም እንዳልከው አንተ የምትሃት አይደለም የምርም ነው ሰው የሆነው። ለምእመናን የተሻለው ጸዋትወ ዜማ የተሻለው ትምህርት ይገባቸዋል እና ማንኛውም ሰው ከመልካም ልቦናው ተነስቶ ያደረገውን ነገር እግዚአብሔር ዋጋውን አያጠፋበት። እናመሰግናለን። በቅንነት የምርም እግዚአብሔር በሚያውቀው ከልብም በቃ በትህትና ማውራቱም ትልቅ አንዱ የክርስቲያናዊ መገለጫ እሱ ነውና እናመሰግናለን። እግዚአብሔር ያክብርልን። እስኪ ባይዘው እኔ አሁን አንተ ሜድ ካረከው በስጋው ፍጡርም ፈጣሪም ይባላል የሚለውን አባባል ኬታ መጣኸው ነው። በስጋው ስጋ ተለውጧል እንዴ? ስጋ ተለውጧል። ፈጣሪነትን ለምሳሌ ፈጣሪነትን የምታየው ለምሳሌ ግንባርን ግንባሩ ላይ ምራቅን ያዲ በቃ አቅልለት ወይ ንገረው። ብዙ ነገር ታስባለ በለዚያ አይ ምን ለፈልግ መሰለ ቆይ አይ አሁን የግንባሩ ምሳሌ ሳይሆን የተዋህዶ ምሳሌ ሳይሆን ተዋህዶ ሁላችን ማማኝ ነን። እሱ ያከራከራል። ምን ለፈልግ መሰለ ስጋ አልተለወጠም አልተለወጠም። የመለኮትን ባህሪ ገንዘብ አደረገ ስንል ፍጡርነቱን ሳይተው ነው አይደለ? ወይ ደግሞ የተፈጠረ መሆኑን ሳይተው ነው አይደል? ስለዚህ ፍጡርን ፈጣሪ ማለት እኮ ይሄ ነው። ባይዘው ፍጡርነቱን ሳይተው የመለኮትን ባህሪ ገንዘብ አደረገ። የመለኮትን ባህሪ ገንዘብ አደረገ ብለን ስንናገር ነገር ግን ፍጡርነት ወደ ፈጣሪነት ተለውጦ አይደለም። ተለውጧል ካለን ያውጣኪን ትምህርት ነው የምናመጣው፣ ውላጤን ነው የሚያመጣው አይደል? መለወጥ ውላጤ ካለ መለወጥ ካለ ያውጣኪን ትምህርት ነው ማለት ነው የምናምነው። እሱን እኮ ነው የምንለው። በቃ ፍጡርነት ወይ ደግሞ ስጋነቱን ሳይለቅ የመለኮትን ባህሪ ገንዘብ አድርጓል። ለቃልም ስንናገር ቃልነቱን ሳይለቅ የስጋን ባህሪ ገንዘብ አድርጓል ነው እያልን ያለ ነው። እንደዛ ነው ስግው ቃል እያልን የምናወራው። ፈጣሪም ፍጡርም አምላክም ሰውም ስንል እኮ ይህን ነው። ባይዘው ሰው ማለት የተፈጠረ ነው አይደል? አሁን ሰው የተፈጠረ ነው፣ ግን ይሄ ከባህሪ አይደለም የሚመደበው አይደል? ሰው ፍጡር አይደለም? ሰው ፍጡር ነው፣ ግን ከባህሪ የሚመደብ ነው ይሄ ታዲያ አምላክም ሰውም ስንል አምላክ ማለት ፈጣሪ ነው፣ ሰው ስንል ፍጡር ማለት ነው። በቃ ፈጣሪ ፍጡር ፈጣሪም ፍጡር በቃ ባህሪ የስጋን ገንዘብ አደረገ ስንል ባህሪ የስጋ ገንዘብ አደረገ ስንል እሺ የምንወስደው ምንድነው ከተባለ የባህሪያት ስጋ ማለት አራቱ ባህሪያት ስጋ አንዱ ደግሞ ነፍስ አይደለች? ክርስቶስ የምር ተርቧል ብለህ ታምናለህ? አዎ የምር ተርቧል ነው የምለው። የምር ተጠምቷል አይደል? አዎ። ስለዚህ ያ የስጋ ባህሪ ወይ ደግሞ እኛ ለምሳሌ እኔ ወልደ ሐዋርያት አለ፣ እኔ ጋዲስ አለው፣ ካካ አለ፣ አንተሽ ሁላችንም ፍጡር በመሆናችን እነዚህ ግብረ ባህሪ ናቸው አይደል? መራብ መጠማት ሰው በመሆናችን ክርስቶስ እነዚህ ነገሮች የምር ነው አይደል? ኤክስፒሪየንስ ያደረጋቸው የምር ነው፣ የማስመሰል አይደለም። አዎ። ስለዚህ ለዛ ነው ፈጣሪም ፍጡርም ስንል የፈጣሪ ባህሪያት በሙሉ ክርስቶስ ዘንድ አሉ፣ የፍጡርን ባህሪያት በሙሉ ክርስቶስ ዘንድ አሉ ኤክሰፕት የፍጡር ከኃጢአት በስተቀር። ባህሪ አይደለም ኃጢአትም ሲጀመር የፍጡር ባህሪ አይደለም፣ ከወደቀ በኋላ የመጣ ነገር ነውና ፈጣሪም ፍጡርን ስንል ከዛ አንፃር ኦኬ እንጂ ሌላ ነገር ወይ ደግሞ ለምሳሌ አሁን አንድ ያንተ መረዳት ልጠይቅና ሜቢ ነገ ምናምን ላይፍ ከገባን ይሄ ኢሹ እንደ አዲስ መነሳት አልነበረበትም። የሃይማኖት ጸሎት ላይ የተወለደ እንጂ ያልተፈጠረ ስንል ለቃል ነው ያንን ጸሎት እያደረግን ያለ ነው ለክርስቶስ ነው? ለክርስቶስ ነው። ለወልድ አይደለም እኮ ማለትም ለወልድ በተለየ ነገር የሚነገርለት ለቃል ነው ወይም ለወልድ ነው። አዎ ለምንድን ነው
ኒቂያ ጉባኤ እንደምታውቁ 325 ዓመተ ምህረት ላይ በዋናነት የተካሄደው አሪዮስ ምን የሚል ምንፍቅና ነው? ክርስቶስ ፍጡር ነው የሚል ምንፍቅና አይደለም አይደል? ያመጣው ወልድ ፍጡር ነው የሚል ምንፍቅና ነው አይደል? ፍጡር በመለኮቱ ብሎ ማለት። አዎ። ስለዚህ አባቶቻችን መልስ ሲሰጡ የሃይማኖት መግለጫ ተብሎ ወይ የሃይማኖት ጸሎት ተብሎ የተቀመጠው ምንድነው? የተወለደ እንጂ ያልተፈጠረ የተባለው ከምን አንጻር ነው ከተባለ ከቃልነቱ አንጻር ነው። ከአብ የተወለደ ነው እንጂ አልተፈጠረም። ለምን? መለኮት ፍጡር በመለኮቱ ብሎ ስለተናገረ አይደለ? አሪዮስ ወይ ደግሞ የተፈጠረ ነው አብ እሱን ፈጥሮ በሱ ዓለማትን ፈጠረ የሚል ትምህርት ስላመጣ አባቶቻችን ከዛ ተነስቶ ምን አሉ? የተወለደ እንጂ ብዙ ጊዜ ስለሚነሳ ነው ያልተፈጠረ ያሉት ከቃልነቱ አንጻር ነውና እንትን ማለት ይፈልጋል። ኤኒዌይስ እንዲህ እናድርግ ነገ ምናምን ነገር እንደምንም ጊዜ አመቻችተ ምናምን ቃል ላይ ምናምን ነገር አሁን ለሊት አይ ጋዲ ይሄኛው ሶልቭ የተደረገ መምራም ገብተው ሶልቭ ያደርጉት ጉዳይ ስለሆነ ገብቷል። በዚህ ጉዳይ ላይ እኔ እናንተ ላይ ክስ የለኝም። ተረዳኝ። እንትኑ ሐሳቡ ምንድነው? ያኔ የነበረው ችግር የለም እናንተ ላይ ክስ የለኝም ካለ ችግር የለውም። እስቲ ስለዚህ እኛ የምንለው ነገር ስህተት አይደለም ማለት ነው። ያኔ ለምሳሌ እናንተን አፕሮች ያደረጉት ልጆችም ልክ አይደሉም። ምክንያቱም አግሬሲቭ ወይ እናንተ አግሬሲቭ እንድትሆኑ እንጂ ተረጋግታችሁ እንድትመልሱ አላረጉም የሚል ነው የመጀመሪያው እንትን ማለት። እናንተም ደግሞ ፍጡር የሚለውን ሐሳብ ሃይማኖት አበው ላይ ፈልጉ በማምጣት ለማስረዳትና እናንተም እስኪ እንደዚህ አምጡ ወደ ማለት እንጂ እኛ ልንል የፈለግነው ይሄንን ነው። ሌሎች በሌላ መልኩ ሊነግሯችሁ ይችላል። እኛ ግን ይሄን ነው ከዚህ አንጻር ነው የለበሰው ስጋ ምታት አይደለም። እንደገና ደግሞ የኛን ባህሪ ነው ገንዘቡ ያደረገው እንጂ ከሰማይ ይዞት የመጣ ነገር የለም ለማለት ነው ያልነው የሚለውን ሳይሆን ፍጡር ክርስቶስ በስጋው ፍጡር ተብሏል በሃይማኖት አበው ብላችሁ ከሃይማኖት አበው ያመጣችሁት አይደል? ጋዲ ክርስቶስ ባይዘው በስጋው ፍጡር ከሚለው አገላለጽ ይልቅ በስጋው ሞተ የሚለው አገላለጽ አይከብድም? ወልደ ሐዋርያት እሱን ያኔ ተዚድ ከሆነ እኔ ገብቼ ተወያይቸው ነበር። በስጋ ሞተ የሚለው የነፍስና የስጋ መለያየትን ለመግለጽ ነው። ስለዚህ መለያየት ያለው ለስጋ ነው እንጂ መለኮት ከነፍስም ከስጋም አልተለየም። ስለዚህ ያለ ማመልከት በስጋው ሞተ ብሏል በተዋህዶ ነው የሚያመልክት ብላችሁኝ ነው። ከዛ በኋላ እሺ በቃ ብዬ ተውኳችሁ። አስተን ሌሎች በስጋው ፍጡር ነው ስንልም ወልደ ሐዋርያት በስጋው ፍጡር ነው ሲባልም በስጋው ፍጡር ነው ሲባልም መለኮት የተለየው እያልን አይደለም። የተዋህዶ አማኞች ነን እኛ። ባይዘው መለኮት የተለየው ብቻ ስጋ ነው ካል 2% ያመጣብናል አይደል? ሁለት ማንነትን የንስጥሮስን ትምህርት ያመጣል አይደል? መለኮትም ለብቻው ስጋም ለብቻው በምትለው ቃል የምትቀመጠው ባይዘው ለዛ ነው ተዋህዶን ለማመልከት ነውና እንዲህ እናደርግ ችግር የለውም። እኔ አሁን ያንተን ኮንሰፕትም ያንተን ሐሳብም ተረድቼዋለሁና አሁን በዚህ ማታ ያው የኛ ሰዎች ደግሞ እንደምታውቀው ሁሉም ሰው እኛ ባለ መረዳትና አንደርስታንዲንግ ልክ ላይ መላለስ ይችላልና ሜቢ አንተ የምታነሳው ጠቅለል ያለ ሐሳብ ጠቅለል ስለ ትምህርቱ ላይ ሳይሆን ኮንሰፕቱ ላይ አንደርስታንዲንጉ ላይ የምታነሳው ነገር ካለ እድል እንስጥና በዚህ ብንቋጨው መልካም ነው ከሚሰማው ሰው አንፃር። አይ ይሄ ጉዳይ ኦልሬዲ ያኔ ሶልቭ የተደረገ ስለሆነ እናንተም ልትሉ የፈለጉት ሌሎችም ደግሞ ሊያነሱት የፈለጉት ሐሳብ እንዳይዘነጋ ብለው የተጨነቁለት ሐሳብ ምን እንደነበረ ሊቃውንት ሰምተው ኦልሬዲ አስታራቂ ሐሳብ የሰጡት ስለነበረ በዚህ ጉዳይ ላይ እናንተ ላይ ምንም አይነት እንትን የለኝም። ግን የነበረው አፕሮች እናንተ ለምሳሌ እነሱ ስጋታቸው ምን እንደነበረ ተረድታችሁ ስጋታቸውን አላቀለላችሁላቸውም። በቃ እናንተም ልክነታችሁን ብቻ ማሳየት ላይ ነበር ትኩረት ያደረጋችሁት። እነሱም ደግሞ እናንተ ያንን ነገር እንዳደረሳችሁት ግን ደግሞ ከዚህም አንጻር እንደተረዳችሁት ከመረዳት ይልቅ የለም ወደ ክስ ስለሄዱ ያ ነገር ጉዳዩን አወሳስቦታል የሚል ሐሳብ ነው ከፍፄ ጋር ያነሳነው ቅድም። ኦኬ በጣም ናይስ። እሺ እንደዛ ከሆነ እኔ ድንገት ከረፈደ ነው የገባሁትና ልክ ነው አንዳንዴ እቺ እንትን ተርሚኖሎጂያ ከሰው ከምን አንፃር እንደሚጨነቅና ከምን አንፃር እንደሚጠነቀቅ በደንብ አንደርስታንድ እናደርጋለን ጌታ በሚያውቀው። ለምን ፍጡር የሚለው ቃል ልክ ሲሰማ አሁን ሙስሊሞች አሉ፣ ብዙ ቤተ እምነቶች አሉ፣ ጆቫስ ዊትነሶች አሉ፣ ብዙ ቤተ እምነቶች አሉና ለነሱም በር የሚከፍት አይነት ነገር ነው። ኦፍ ኮርስ ያው አንደርስታንዲንጋቸው ገና ስለሆነ ማለት ነው እዚህ ነገር ላይና ግን ፍጡርም ፈጣሪም ሲባል አምላክም ሰውም የሚለውን ለማመልከት ነው። በቃ ምንም ጌታችን ኢየሱስ ሰውነቱ ቅድም እንዳልከው አንተ የምትሃት አይደለም፣ የምርም ነው ሰው የሆነው። የምርን የተራበው፣ የምርን የተጠማው፣ የምርን የተንከራተተው፣ የምርም ነው ያ መከራ ይሰማው የነበረው። ሞተ ስንልም ደግሞ አምላክ በስጋ ሞተ ስንል የምርም ነው የሞተው፣ የማስመሰልም አይደለምና
ይህ ሐሳብ አንተ ቀደም ካልከው ሐሳብ ጋር በጣም የሚስማማ ስለሆነ እኔ እዚህ ሐሳብ ላይ ምንም ቅሬታ የለኝምና እግዚአብሔር ያክብርልን። ስምን ማን ልበል ግን ወልደ ሐዋርያት ወይስ ስምን መናገር ካልፈ ሁሌ ወልደ ሐዋርያት እያልከምታ? ወልደ ሐዋርያት ነው ስሜና ነው። ኦኬ በእንትን እንደዛ ያንንም የሚገርም ነገር ትዝ ይልህ ከሆነ ኢዮባ አንተ ምናምን ሰብሰብ ብላችሁ ኮመንት እየወሰዳችሁ ነበር እና እኔ ገብቼ ይሄንን ነገር የፋታችሁበት መንገድ በጣም ደስ የሚል ነው። ወንድሞች በህብረት ቢኖሩ መልካም ነው የሚለውን ነገር በደንብ ነው እየተገበራችሁት ያላችሁ። ለአንዱ የከበደው ለአንዱ ቀሎት ሲያብራራ አሪፍ ነበርና በርቱ ብያችሁ ይሄኛውን ሶልቨር ያደረጋችሁበትን መንገድ አፕሪሼት አድርጌ ነበር ያወረድኩት ማለት ነው። ኪስ እየሰበሰባችሁ እያለ ያ እሺ፣ እናመሰግናለን ወልደ ሐዋርያት እግዚአብሔር ያክብርልን። ያው እኔም በሌሊት እነዚህ እንግዲህ ታናናሽ ገፍት ላይ የምታያቸው ሰዎች ባይዘወይ ያው አንተሽ ታላቅ ነው ከሱ በታች እኔ ነኝ በእድሜ የተወሰነ ሌሎቹ እንኳን ወጣቶች ናቸው ብዙዎቹና ከዛ አንፃር ነው። እናመሰግናለን ወልደ ሐዋርያት እግዚአብሔር ያክብርልን። እናመሰግናለን። አይ ሁላችንም እግዚአብሔር ያክብረን። በዚህ ጉዳይ ምንም ቅሬታ የለኝም። ግን አሁን ምንድነው ምንጊዜ መረዳት ያለብን እኔ አሁን ለምሳሌ እንትን የምለው አንደኛ ነገር ሰዎች አሁን ብዙ ጊዜ የሚታየው ምንድነው አንድ ሐሳብ ይነሳል። ከዛ ያ ሐሳብ እንግዳ አገላለጹ ማለት ነው ለኦዲየንሱ እንግዳ መሆኑ ምልክት ሲታይ ከዛ በኋላ እነዛ ሰዎች ስጋታቸው ምን እንደሆነ ቢደመጥ እንዳይዘነጋ የተፈለገው ሐሳብ ምን እንደሆነ ቢደመጥ ከዛ ደግሞ የነሱንም ስጋት የሚያቀል የናንተንም ደግሞ ፖይንት ኦፍ ቪው የሚጨምር ቃል ተመርጦ ያ ቃል የጋራ ሆኖ የለም በዛ መስማማት ቢደርስ ቅሬታዎች ይፈታሉ የሚል ሐሳብ ብዙ ጊዜ የማየው ምንድነው አንድ ሐሳብ በሆነ አገላለጽ ይገለጻል። ከዛ ይሄ አገላለጽ እንግዳ ነው ሰምተነው ማናውቅም ስለዚህ ከየት አመጣችሁት ይላል። የሚሄዱበት መንገድ በጣም እንትን ይሆናል በጣም አግሬሲቭ ይሆናልና ከዛ በኋላ ምንድነው የሚሆነው ያን ሐሳብ ዝም ብለን እንዳላመጣ ነውና ከሆነ መጽሐፍ ላይ እንደዛ ተብሎ እንደተገለጸ ወደ ማስረዳት እንጂ የነዛኞቹን ሰዎች ስጋት ወደ ማቅለል አይኬድም ማለት ነው። ያ ደግሞ በተለይ ወጣትነት ሲጨመርበት ወደ ጎራ መፍጠር ይኬዳልና እንደ አይነት ነገሮች ሶልቭ ቢደረጉ ብዙ ነገሮች እንትን ማለትም ሶልቭ መደረግ ይችላሉ ያስባሉ። ያየሁት ያለው እንደው እያንዳንዱ ይዞት የመጣውን ቃል ትክክለኛነት ለማስረዳት ነው ብዙ ሩጫ ያለው እንጂ ያኛው ወንድሙ ስጋቱ ምንድነው የሚለው ነገር ላይ አለ አይደለ የሱን ስጋት ማቅለል ቆም ብሎ ማለት ለራስ ጠንካራ ሆኖ ደግሞ ያንን ሰው ማረጋጋት የሚችል አገላለጽ ላይ ፎከስ ማድረግ ቢለመድ ላለው ሌላው ነገር እሺ ወልደ ሐዋርያት ግን ይቅርታና እዚህ ላይ እነዚህ ሐሳቦች አሁን ፍጡረ ፈጣሪና ሌሎች ሐሳቦች ከየት እንደተነሱና እዚህ እንደደረሱ ምናምን ነገር ታውቃቸዋለህ? እንደ ሐሳብ ማለት ነው። አይ አውቃለሁ፣ አስታውሳለሁ። ከየት አካባቢ የተነሳ ይመስላል ድንገት ካወቅህ? ማለትም ከቃሉ ከአሁን ኤፍሬም ባለ ጊዜ ነው ጋዲ የጠየቃችሁ አይደለም። በቃ ዋናው ነገር ሐሳቡን ከስሩ ማጥራት ከሆነ ፍላጎት የዚህን መነሻ ሐሳብ ቦታውን ሂደት ትፈልግና ለዚህ ሐሳብ ለዚህ ትምህርት ማን መልስ ሰጠ በምን ማስረጃ የሚለውን ካወቀው ያኔ ሙሉ ሐሳቡ ግልጽ ይሆንልሃል ይመስለኛል። ሐሳብ ከመሃል የተቆረጠ ነው። ኤፍሬም የጠየቀበት በጣም መሃል ላይ ነውና ምንም ያልደረስክበት ቦታ ስላለ ያችን ቦታ መለስ ብለህ ያልደረስክበት ቦታ ስላለ ያችን ቦታ መለስ ብለህ ማን ነው ማይኩን ኦን ያደረገው? ነው ኔትወርክ ይዞት ነው ኦፍ አድርጎ። ኦኬ እጽ ነች። አይ አንተሽ እንዲህ ማድረጉ ይሻላል። ምን መሰለህ ወልደ ሐዋርያት አይ ጥሩ ነው ባይዘው በቃ ምንድነው እግዚአብሔር አምላክ በሚያውቀው ያው ሕያው አምላክ ምስክር እሱ ነው። እግዚአብሔር አምላክ ነው ምስክር። ሰዎች ሁሌም እንደምንናገረው ያው እኛ ከማንም በልጠን ከእንትና በልጠን ከገሌ በልጠን ምናምን ነገር ሳይሆን ከማንም በልጠን አይደለም ቤተክርስቲያን አለችን የምትዳኘን። ነገር ግን ቤተክርስቲያን መጽሐፍት ላይ ደግሞ በጥንታውያን አባቶች ከጥንት ጀምሮ የታመኑ ትምህርቶችን በአባቶቻችን ዘንድም ደግሞ በቤተክርስቲያን መጽሐፍት ውስጥ የተቀመጡ ነገሮችን አሁን ምን መሰለው ወልደ ሐዋርያት ልክ ነህ
ከኦዲየንስ እኔ አንድ የምስማማበት ሀሳብ አለ። ኦዲየንሱ ምንድን ነው የለመደው ምንድን ነው የሚለውን ነገር ለኦዲየንሱ ትምህርት በመስጠት በሚል አምናለሁ። ኦኬ ለኦዲየንሱ ምን በመስጠት ትምህርት በመስጠት ነገር ግን ለኦዲየንሱ ትምህርት በመስጠት ሲባል አደሴም ታይም ደግሞ ምንድነው ትክክለኛ የቤተክርስቲያን ትምህርትን ደግሞ ኦዲየንሱ ላይረዳው ይችላል ወይ ደግሞ ለኦዲየንሱ ሊከብደው ይችላል ተብሎ ደግሞ እውነተኛ የሆነው የአባቶችን ትምህርት የሐዋርያትን ትምህርት የመጽሐፍ ቅዱስ ትምህርትን ደግሞ ወደ ጎን መተው ልክ ነው ብዬ አላስብም። ኦኬ እና አሁን ያንተን ፖይንት ተረድቻለሁ። ኦፍ ኮርስ ከአዳማጩ አንፃር ነገሮችን እናስተካክል ነው እንጂ እናንተ ካላችሁበት አንፃር ፍጡሩ ፈጣሪ በሚለው ነገር ላይ ቅሬታ የለኝም ብለሃል። ለሱም በጣም ነው የምናመሰግነው። ግን ምንድነው ከበፊትን ጀምሮ እንትና እገሌ ያሸንፍ እንትና አድሚት አደረግ ምናምን አይደለም ፖይንቱ። አሁን ሁላችንም የሚጠበቅብን ምንድነው ከተባለ ክርስቲያን ወንድሞቻችንና እህቶቻችንን ኦኬ ማስተማር ምን ትክክለኛ የሆነው በመጽሐፍ ቅዱስ ኦኬ ጌታ ለሐዋርያት ያስተማረውን ሐዋርያት ለቅዱሳን አባቶቻችን ያስተላለፉትን ያንን ትምህርት ለቤተክርስቲያን ወንድሞቻችንና እህቶቻችን ማስተማር ላይ ሁላችንም ግዴታ አለብን። ኦኬ እኛ ካላስተማርናቸው እኛ ካልተማማር ሁሌም የዛሬ 10 ዓመትም 20 ዓመትም አዲስ ትውልድ ሲመጣ ትክክለኛ የቤተክርስቲያን ትምህርት የሆነው አዲስ ትምህርት ሆኖበት የሚመጣው። ስለዚህ ከኛ ምንድነው የሚጠበቀው? ማስተማር ሲባል እንዲሁ ጀስት ሽብር ለመፍጠር ብቻ ሳይሆን አለ አይደል ቀለል ባለ መልኩ ሰዎች በሚረዱት መልኩ ቀለል ባለ መልኩ ለማስተማር መሞከር ከሁላችን የሚጠበቅ ነውና ወልደ ሐዋርያት ደስ ብሎኛል በዚህ መልኩ ምናምን ስላወራን እዚህ ቶፒክ ላይም ስላወራን ሌሎች እንደዚሁም ደግሞ ዛሬ እንኳን 7 ሰዓት ከሩብ ነው በኢትዮጵያ በጣም በሽቷል። አንተም አይ ቲንክ እዚህ ነው አይደል ያለው ኢትዮጵያ ነው ያለው አይደል? አዎ እኔ እዚህ ነኝ። ያ ታለቱኑ እንትን ነው ከፍፄ ጋር ባለፈው የሆነ ጥያቄ ጠይቆኝ አብራርቼ ከዛ የተሻለ ማብራሪያ ፈልጋለሁ ብሎኝ በእንትን ከዛ ግን እንትን አለ ተናዶ ነበር መሰለኝ ኃይለ ቃል ተናገረና በዛ ቅር እንዳልተሰኘው ልነግረው ነው እንትን የገባሁት። ዙሮ ምንድነው ቤዚካሊ ዋናው ነገር ለምዕመናን የተሻለው ትምህርት ይገባቸዋል ብዬ ያምናለሁ። ለምዕመናን የተሻለው ጸዋትወ ዜማ የተሻለው ትምህርት ይገባቸዋል እና ማንኛውም ሰው ከመልካም ልቦናው ተነስቶ ያደረገውን ነገር እግዚአብሔር ዋጋውን አያጠፋበት። እናም ደግሞ ሰው በጠፋበት ጊዜ ሰው ሆኖ የተገኘ ሰው እግዚአብሔር ዋጋውን አያጠፋበት እና እኔ ማንኛውም ሰው የሰራውን ክሬዲት መንፈግ አልፈልግም። ያለውንም ኳሊቲ መናቅ አልፈልግም። እነግረዋለሁ ጥሩ የሰራውን ነገር አሪፍ ነው ብዬ እነግረዋለሁ። ግን መስተካከል ያለበት ነገር ሲኖር ሂስ ማንኛችንም ሰው ይገባናል። ሁለተኛ ነገር ደግሞ ከኛ የተሻሉ ሊቃውንትም ካሉ እኔ እነሱ እስከሚመጡ ድረስ ያለኝ ሰጥቻቸዋለሁ። ደግሞ የተሻለ ነገር እግዚአብሔር ጸጋ የሰጠው ሰው ካለ እሱ ይናገር፣ እኛ እናዳምጥ ብለን እኛም ወንበር ይዘን ታዳሚ እንሆናለን ማለት ነው። ከዛ የሚያስተምረው ትምህርት ደግሞ ለምዕመናን የተሻለ ካልሆነ ደግሞ እንደገና መልሰን ቦታውን እንረከባለን ማለት እንጂ አገልግሎት ብዙ ነገር ስለሆነ እና ከዛ አንፃር እኔ ማሳው በጠፋበት ጊዜ በዚህ ፕላትፎርም ላይ የሰራችሁትን ክሬዲት መንፈግ አልፈልግም። የሚገርም ህብረት ነበራችሁ፣ ስቲል አሁንም ድረስ አለ። የሚገርም ፓሽን አላችሁ፣ እሱን አደንቃለሁ ማለት ነው። ግን ደግሞ ያው አለ አይደለ እናንተን ያስተማራችሁ መምህራን ደግሞ አሉ ማለት ነው እና እነሱ ወደዚህ ፕላትፎርም ቢመጡና ምን ያክል እንደሚኮሩባችሁም ደግሞ ምን ያክል ደግሞ መስተካከል ያለበት ነገር ካለ ሂስም እንዲሰጧችሁ እንትን ላለው ጠብቃለሁ ማለት አሁን የነበረው ነገር አሁን ለምሳሌ በፊት አይተ ከሆነ ሊቃውንት ቤተክርስቲያን መጥተው ይሄ እንደዚህ ነው ያስታርቁ ነበር አይደል? ሐሳቦችን በአድማጭና በመምህር መካከል ያለውን ጋፕ ማለት ያጠቡ ነበር። እናንተ በጣም ልትፈጥኑ ትችላላችሁ። በጣም ሩቅ ሄዳችሁ የሚያደምጣችሁ ሰው ግን ወደ ኋላ ሊቀር ይችላል። ስለዚህ ሚስ ኢንተርፕሬሽን የሚመጣው አንዱ ከዛ ሊሆን ይችላል። ሁለተኛው ነገር ደግሞ እናንተ ደግሞ በጣም በአንድ ነገር ላይ ዲቴይል ከመግባታችሁ የተነሳ ሌላውን ነገር ላታስተውሉ ትችላላችሁ፣ ወጣትነት ስላለ ማለት እና ከዛ አንፃር አንዳንድ ነገሮችን
ሐፂን ለሐፂን ይባላል። ብረትን ብረት ነው የሚስለው። ስለዚህ መጥቶ የተሻለ ሰው ሂስ ከሰጣችሁ የምታስተናግዱበት መንገድ አሁን ማለት እየበሰላችሁ ስለሆነ ማለት ነው። አሁን አቡ መጽሐፍ ጽፏል። አይ ሆፕ እናንተም እንደዛ እንደምታደርጉ ተስፋ አለ። ስለዚህ እንደ አለ አይደለ ራሳችሁ ያን ሰው ወደ ማለት ተናዶ የመጣን ሰው ወደ ማረጋጋት እንዲሁም ደግሞ የተለየ ሐሳብ ይዞ የመጣን ሰው ቆም ብሎ የራስን ሐሳብ ለትንሽ ጊዜ ገታ አድርጎ የሱን ሐሳብ ምን ሊል ፈልጎ ነው የሚለውን ነገር ተረድቶ ኦኬ እስኪ ብሎ ማስታረቅ ላይ ምናምን ቢሰራ አይ ሆፕ እስካሁን ከሰራችሁት በላይ ወደፊት መስራት ትችላላችሁ የሚል ሐሳብ ያለኝ። እንግዲህ እግዚአብሔር በጎደለው ይሙላ። እሺ እናመሰግናለን ወልደ ሐዋርያት። ጥሩ ነው። ባይዘው እንደዚህ ሊለመድ የሚገባው ነገር ምንድነው? ሐሳቦችን በቅንነት አሁን ፍጡር ፈጣሪ የሚለው ላይ ቅድም በቃ አንተም ክሊር ሊያስቀምጠዋል። ኦኬ ከዚህ አንፃር ከሆነ ኦዲየንሱ እንዲህ ሊሆን ይችላል እንጂ ሐሳቡ ላይ ምንም ችግር የለብኝም ብላል። በቃ ጥሩ ነው። ሌሎች ሐሳቦችም ላይ ቢሆን እኔ አሁን ካንተም በልጭ ምናምን ነገር አይደለም። አንድ ታናሽ ወንድም ነኝ ታናሽ ግን በቃ እነዚህ ቀርቦ በቅንነት ሲሆን ኦኬ በቅንነት በቃ አሁን እንደ ቀልድ ነው እዚህ ጋር ላይክ ከነዚህ ወንድሞች ጋርም ስታወራ ምናምን ድንገት የገባሁትና ሌሎች ነገሮች ላይም ቅሬታ ያለበት ጉዳዮች ላይም ሲሆን በቅንነት ካወራን ሁለታችንም ክርስቲያኖች ስለሆነ ማለት ነው። ኦኬ አፍተር ኦል ሁለታችንም ኦርቶዶክስ ክርስቲያኖች ነን እና በቅንነት ካወራን ነገሮችን ኢምፕሩቭ ማድረግ እንችላለን። ለሌላም ጊዜ ደግሞ እንደው እኔ ሜቢ እንደ ታናሽ ወንድም አንድ ሪኮመንድ ማድረገው ነገር ምንድነው የሆነ ሰው ኤክስ የሚባል አንድ ፐርሰን ኤክስ የሚባል አንድ ሰው የሆነ ሐሳብ ሲያነሳ በተቻለ መጠን ያን ሰው ምን ለማለት ፈልገን ወይ ደግሞ ማስረጃ አለ ወይ ለምታነሳው የሚለውን ነገር መጀመሪያ ብንነጋገር መልካም ነው። እንደው ድንገት በአንድም በሌላ ኦፍ ኮርስ ፒር ፕሬሸር ሊኖር ይችላል፣ የጓደኛ ተጽዕኖ፣ የሰዎች ተጽዕኖ ሊኖር ይችላል፣ እንደተባለም ደግሞ ስሜታዊነት ሊኖር ይችላል። ወጣቶች እናንተም ቅድም እንደተናገርከውና ገብተን ሰው ከመቀጥቀጣችን ሰው ከመውቀጣችን በፊት ኦር ስም ከመስጠታችን በፊት እነዚህ ነገሮች ቢለመዱ መልካም ነው ብዬ አስባለሁ። በጣም ነው የምናመሰግነው ወልደ ሐዋርያት ስለመጣ እግዚአብሔር ያክብርልን። ቴንኪው በጣም በትህትና ቴንኪው። እኔም ያው እንግዲህ በሌሎች ነገሮች ላይ አሁን ሂስ የምንሰጣጣቸው ነገሮች ይኖራሉ። አሁን ለምሳሌ ከዚህ የተሻለ እንደዚህ ቢባል ብዬ የማስባቸው ሐሳቦች ይኖራሉ። እስካሁን እኔ አሁን አንተ ላይ እኔ የማየው ምን ማለትም ሁሌም እድገት ያለው አንተ ላይ ማለት እና ሁሌም ቢሆን ፖዚቲቭ አፕሮች ነው ያለኝ። አንተ ዮባ መኩ ምናምን አሁን እኔ ሂስ አሁን ብሰጣቸው ማለት ቢስተካከል ብዬ የማስባቸው ስለሌሉ ነው እንጂ እስኪ ጊዜው ሲደርስ ከአኬና ከዲያቆን ናታኒም ጋር የምወያየው ሐሳብ እንዳለኝ አስባለሁ። ልክ ማለት እኔ አደንቃለሁ የእናንተን አፕሮች ህብረታችሁን፣ አንዱ ለአንዱ ያለው ወንድማዊ መደጋገፍ እኔ በጣም ነው እንትን የምለው። ግን ደግሞ የተሻለ አፕሮች ለምዕመናን ይገባል ከሚል አንፃር ሂስ ብሰጣቸው ማለት ሂስ ብንሰጣጥ ብዬ የማስባቸው ሁለቱን ወንድሞች ነው። አይ ሆፕ እንግዲህ ጊዜው ሲደርስ እናወራለን ብዬ አስባለሁ። ማለት ይሄ ትምህርታዊ እንጂ ባይዘው አሬንጅ አደረግልሃለሁ ስነ ምግባር ደረጃ አሬንጅ አደረግልሃለሁ። ባይዘው ፐርሰናሊ እንደ አሳይመንት ወስጄ ኦኬ ፐርሰናሊ ላይክ ትምህርት ላይ ጥያቄ ካለ ችግር የለው። ፐርሰናሊ እኛም ላይቭ ስንከፍት ሊሆን ይችላል፣ ናቲም ሲሆን ሊሆን ይችላል፣ አኬም ኢቭን አኬውላ ላይቭ ሲከፍት ከፈለገ ላይቭ ገስት ሪኩዌስት ልከ ያለህን ጥያቄዎች ልክ አይደለም ብለህ የምታስበው ላይ ያለህን ጥያቄዎች ገብተህ እንድጠይቅ እድል አመቻችላለሁ። እኔ ፐርሰናሊ ይሄን እንደ አሳይመንት ወስዳለሁ። ለምን አፍተር ኦል ክርስትናውም ሆነ ቤተክርስቲያን የሚያስተማረችን የትኛውም ሰው ጥያቄ ካለበት ያ ጥያቄ ተመልሶለታል። ጥያቄ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል መጽሐፉም ሲናገርና ቅዱሱ መጽሐፍ እንደዛ ስለሆነ እኔ ፐርሰናሊ እንደ አሳይመንት ወስዳለሁ። መጠየቅ የምፈልጋቸውን ጥያቄዎች በውስጥ ጻፍልኝና እኔ አኬንም ሆነ ናቲንም አኬም ሆነ ገስት ላይ ገብተህ ቀጥታ እሱን እንድጠይቀው እድል አመቻችላለሁ። ይሄን እንደ አሳይመንት ወስዳለሁ፣ ችግር የለውምና አሁን ሰዓትም ስለሄደ ምናምን ነገር በቃ በዛው እንትን በለው። ሜቢ ሐሳቡ ውስጥ ከገባን ደግሞ ሌላ ሊረዝም ስለሚችል ነገር ስራ ስለምንገባ ነው። እሺ ጋር በቃ በውስጥ እናወራለን፣ ችግር የለውም። እሺ ጊዜ ያክብርልን። በጣም ነው የምናመሰግነው። ቴንክ ዩ። እሺ ጌዲ ብራዘር እንዴት ነህ? እንዴ ኦኬ አቤት ሁሉ ሰላም እንደሚል ሰላም ነው።
አማን ነው ብሮስኪ፣ ሁሉ ሰላም እግዚአብሔር ይመስገን። እንዴት ደስ እንደሚል ወንድማችንን እየሰማሁት ሰኖፋ ዛ ፖስትል እንደ ሁላችን እንዲህ ብንሆን የድምጻችን ስክነት እርጋታችን ሁሉ ጊዜም እንዲህ ቢሆን ዘ ወርልድ ውድ ቢ ሄቨን ይባላል። እቺ የምንኖርባት ምድር ራሱ ገነት ትሆን ነበርና በጣም ነው ደስ የሚለው። ኤኒዌይስ ወደ ፖይንቱ ልግባና ታውቃላችሁ ያው እኔም ከእናንተ ጋር የተለየ ሐሳብ ነበረኝ። ስራ ላይ ስለሆንኩ አላበዛባችሁም። ያው የሚያስደነግጡ ሐሳቦች ይነሱ ነበረ። በእርግጥ የሚያስደነግጡ ለምንድን ነው? ቱ ቢ ኦነስት እናንተ ወንድሞች ሃይማኖተ አበውን አውጣችሁ ስታነቡ ምን ስትሉን ያወቅነው እንጂ እኔ ሃይማኖተ አበው የሚባለው መጽሐፍ አይቻላቅ። ቱ ቢ ኦነስት አይቻላቅ። ወንድሞቻችን ጋይድ ስታደርጉን ሮል ሞዴል ሆናችሁ ስታስተምሩ ማየት ጀመርን። እኔ በበኩሌ ማየት ጀመርኩኝ። ይቅርታ ይሄ እኛ የሚለው ነገር ጸብ እያመጣ ነውና ማየት ጀመርኩኝ። ከዛ በኋላ አይባልም ይባላል የሚባል ጭቅጭ ውስጥ ገባን፣ ለጆሮ ሰምተን ስለማናቀው። ከዛ በኋላ ማስተዋል ስጀምር ማንበብ ስጀምር በእርግጥም ቃሉ አለ፣ ከአንድም ብዙ ጊዜ አለ ቃሉ አለ። ያልተናገረ አባት የለም። ፍጡር ወይ ፍጡር ፍጡርም ፈጣሪም ነው የሚለውን ቃል ያልተናገረ አባት የለም። ከዛ ለምንድን ነው ታዲያ አይባልም የምለው? ተጽፎ እያለ አይባልም እንዴት ላለው ይባላል፣ ግን ለምንድን ነው የሚባለው ወደሚለው አልሄድም አልሸጋገርም ብዬ መጠየቅ ስጀምር ከእናንተ ጋር መነጋገር ስጀምር እየገባኝ መጣ እና ከዛ አንጻር ብዙ ተቃውሞች ተነሱብኝ። ብዙ ተቃውሞች። እንዴት እንደዚህ ታምናለህ? አዎ አምናለሁ፣ ድብና አድርጌ ነው ማምነው። ምክንያቱም የተጻፈ ነገር ነው፣ በማስረጃ አለ። ካለ ያለውን ነገር ልትነቅፍ አትችልም። ያለውን ነገር የአባቶችን አስተምሮ ልትሰርዝ ልደልስ አትችልም። ምክንያቱም አስተምሮን መጠበቅ ስላለብን ማለት ነው። እኛ ደስ ያለንን ነገር ትርጉም እየሰጠን አንሄድም። ቤተክርስቲያን የራሷ የሆነ የአንድምታ መጽሐፍቶች አሏት፣ የትርጉማት መጽሐፍቶች አሏት። ስለዚህ ያንን ነገር እያነበብን እየተረዳን እንሄዳለን በሚለው ውስጤን አሳመንኩትኝና ባለው ነገር ላይ ለምን አላወራም በሌለ ነገር ከወንድሞች ጋር ከምጣላ ብዬ ያው እንደምታውቁት እኔ የራሴን ወክዬ ከእናንተ ጋራ እርቅ አወረድኩኝ። ይህን በማድረጌ ደግሞ ጥቂት የተበሳጩ ሰዎች አሉ። የሚፈልጉት እንደነሱ የተጨቃጨኩኝ እየተናታረትኩኝ ዝም ብሎ በቃ ያለ ማስረጃ ዝም ብሎ የሚያቆም የማያቆም ዝም ብሎ በቃ አይባልም እያለ ጭቅጭቅ ውስጥ መደንቆር ውስጥ ከመግባት ለምን እንደሰለጠነ ሰው እንደተማረ ሰው ዝቅ ብዬ ምክንያታችሁን አልሰማም። በቃ ይሄ ነው ስልጡንነት ማለት። ወንድሜ በምን አይን አይቶት ነው ከኔ እሱ ተሽሎ ይሆን ብሎ ማድመጥ ትልቅ ነገር ነውና ነፍስ ያረፈች ይላችኋለሁ። አሁን በቃ ስክን ብዬ ተረጋግቼ በእርግጥም ይባላል አይባልም ብሎ ይመጣ ሰው ካለ ገብቼም ተወያይቻለሁ። አንድም ሰው መምህር በሉት የቲክቶክ ላይ አስተማረኝ የሚል በሉት እኔ ያወጣውኝ ሳሳየው አይባልም የሚል ሊያሳየኝ የሚችል ሰው የለም። ማንም ሰው እንደውም ምንድን ያሉኝ ክርስቶስ ከድንግል ማርያም በስጋ መወለዱን ለመግለጥ ካልሆነ በስተቀር ይሄን ቃል አንጠቀምም አሉኝ። ታዲያ እኛስ ምን አለ? ወንድሞችስ ምን አሉ? ወደ ማስተዋል ስመለስ ታዲያ ወንድሞችም እኮ እያሉ ያሉት በስጋ ከድንግል ማርያም ተወልዷልና ሰው ስለሆነ ነው። ያንን ለማጠየቅ ለማሳየት ነው የሚጠቀሙት እንጂ ለመክፈል እናንተ እንደምታሉት የካቶሊካዊ አስተምሮ ከተዋህዶ በኋላ ምናምን እያሉ አይደለም። እኛንን ስም እየሰጠን ያለን ወደሚል እምነት መጣው እና ከዚህ አንፃር ለማለት ፈልጌ ነው። ኪፕ ጎይንግ ነው ማለት ስልክ ገብቶብኝ ነው። ይቅርታ አንድ ጊዜ እሺ፣ ይቅርታ አንድ ጊዜ እና ሶሪ ጌዲ እንትን ሲበጣበጥብህ ሚውት አድርጌልህ ነበር። ቴንኪው እና በአጠቃላይ ምንድነው በቃ በእውቀት ነው የሚኖረው፣ በእውቀት ነው በማንበብ ነው። ዝም ብሎ በመደናቆር አይደለም፣ የመሰለን በመናገር አይደለም። ጀስት ፖለቲክስ አይደለም፣ የእምነት ጉዳይ የተጻፈ ነገር አለ፣ የተገለጠ ነገር አለ። ያንን ነገር የማንበብና የመረዳት ነው የመመርመር ነገር ነው እንጂ ዝም ብሎ የመሰለን መናገር አይደለም። የመሰለን የተናገርን ተባልተናል። እኔ ግን በቃኝ፣ የመሰለኝን እየተናገርኩ አልባለም። ከወንድሞች ጋር የተጻፈው ነገር ካሳዩኝ አምናለሁ በቃ። ምክንያቱም እነሱም ከቤተክርስቲያን ውጭ አይደሉምና ቤተክርስቲያንም ደግሞ ቢሳሳቱ እንኳን ትክክል አይደሉም ብላ መውቀስም ማውገዝም የምትችል እሷ ናት። እሷ እያለች ቤተክርስቲያን እያለች እኔ ማን ነኝ? እገሌን ተሐድሶ ነው እገሌ መናፈቅ ነው ምነው? ለምንድን ነው እቆራለሁ? ሰላሜን እፈልጋለሁ። ቤተክርስቲያን መልሷን ትመልስ፣ እኛም እንማማራለን
እላችኋለሁ። ጋዲሳዬ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን ጌዲዬ፣ በጣም ነው የምናመሰግነው። ባይዘዊ ጌዲዮን እንግዲህ አሁን የተናገረው ነገር በዚህ ጉዳይ ላይም ሆነ በሌሎች ጉዳዮች ላይም እንግዲህ አንብቦ የደረሰበትን ነገር ባይዘዊ ኦርቶዶክሳዊነት እንደተባለው ቤተክርስቲያን አለችን። ኦፍ ኮርስ ምንም ጥያቄ የለውም። የምታስተዳድረን የምትመራን ኦኬ የበላይ አካል ቤተክርስቲያን አለችን። ነገር ግን አሁን ጌዲዮን እንደተናገረው መጽሐፍቶችም ሲገለጡ እነዚህ መጽሐፍት ሲባሉ የቤተክርስቲያን መጽሐፍት ናቸው የሚገለጡት። ኦኬ ቤተክርስቲያን እኛን ጋይድ የምታረገን እንደው እያንዳንዱ ምዕመን ዛሬ ምን አለ ነገ ምን አለ ብቻ እያለ ሳይሆን መጽሐፍቶቿ ላይ የገለጠቻቸው እምነቶች አሉ፣ አስተምሮዎች አሉ። ኦኬ ቤተክርስቲያን የኔ እምነት ነው ብላ ስፔሻሊ ሃይማኖተ አበው እንደምታውቁት በጣም ትልቅ መጽሐፍ ነው ቤተክርስቲያናችንና ኦርቶዶክሳዊነት ምንድነው? እናንብብ። በቃ ሁሉ የራሳችን አብዴት ስናደርግ ባይዘው እነዚህ በዚህ ደረጃ ሁላ ሊያከራክሩ ሊያጨቃጭቁ የሚገቡ ጉዳዮች አይደሉ። እግዚአብሔር አምላክ በሚያውቀው እናንብብ ሲባል ግን እንደው ምንድነው በቤተክርስቲያን መነጽር ነው የምናነበው። ኦኬ የሆነ ነገር የሆነ ቦታ ላይ ስላገኘን ብቻ ሳይሆን አባቶች በመላእክት ምን አመኑ፣ ኦኬ አባቶች በመላእክት ምን አመኑ የሚለው ነገር መሰረታዊ ነገር ነውና ጌዲዬ እናመሰግናለን። ወልደ ሐዋርያትም እናመሰግናለን። እግዚአብሔር ያክብራችሁ። ሁላችንም ደግሞ ስናንብም ደግሞ ማስተዋልና ጥበቡን መድኃኔዓለም ያድለን። ሁላችንም እንዲሁ ቀረብ ብለን ኦኬ እንደተባለው ምንም ይሄ መሰዳደብ ምናምን ነገር አሁን ቅርብ ጊዜ ራሱ አፕን ባረገው ነገር ነገሩን ያጧጧፉ ምን ያለው ምንድነው ሰሜ መለጠፍ ነገር ተሐድሶ መናፍቅ እንዲህ የሚሉ ቃላቶች እንዲህ አይደለም። እንደዛ መሆን የለበትም። ኦኬ እንደዛ መሆን የለበትም። ስሞችን መለጣጠፍ እሱ በጣም ነገሮችን ያከረረውም እሱ ነው። ኦኬ የቤተክርስቲያን ልጆች ነን፣ ሁላችንም ክርስቲያኖች ነን። እኔ ለምሳሌ ጋዲሻ እዚህ ነገር ላይ ልክ አይደለም አባቶቻችን እንዲህ ነው እምነታቸው ትምህርታቸው እንዲህ ነው ካለኝ ሰው ማስረጃ ገልጦ ካሳየኝና ፊት ለፊት ከገለጠልኝ ለምንድን ነው አሁን ጌዲ እንዳለው ማስረጃ ሰው ለምሳሌ አምጥቶ ጋዲሳ እዚህ ነገር ላይ ያለ እምነት ልክ አይደለም፣ ኦኬ አባቶች ያላመኑት እምነት ነው፣ አባቶች ዘንድ የሌለ ትምህርት ነው ብሎ ሰው ማስረጃ ካሳየኝ እንደ አሚን ብዬ ነው የምቀበለው። በቃ ኦኬ የኔ እውቀት ሌቭል ገና ስለሆነ ማለት ነው። ለዛ ነው ሁሌ ራሳችንን በንባብ አብዴት እናድርግ እና ጌዲም እናመሰግናለን፣ ወልደ ሐዋርያትም እናመሰግናለን። ሌሎች ኦኬ ኤዱም አሁን ገብታለች መሰለኝ። በጣም ግን ጋዲስዬ በጣም ይቅርታና ለወርድ ስለሆነ ነው። ሌላ ጊዜ ስትገናኙ ሰን ኦፍ ዘ አፖስትል ያው በቂ ማስረጃ አላቀረብክም ብሎኛልና ስንወያይ ኬኩ ቤት አንተ ያለክን በቂ ማስረጃ ከወንድሞች ጋር አሳያቸውና ብትወያይ ደስ ይለኛል። በቂ ማስረጃ አለኝ ስላልክ ነውና ማስረጃን ፐብሊክሊ ይፋ አድርገው ወንድም አለም በዚሁ አጋጣሚ እንትን ኦኬ እሺ ቀጥል። ከጌዲ ጋር ያወራነው ነገር ልብ እንድትል የምፈልገው እኔ የራሴ ወይ ኦፍ አፕሮች አለ፣ የራሴ ታይሚንግ አለ። ሁለተኛ ነገር ደግሞ አንድ ሰው ከራሱ የምጠብቀው ጊዜ አለ። ያ ማለት ምንድነው? እኔ መናገር ያለብኝ በዚህ ሰዓት ነው ብዬ ባሰብኩ ሰዓት ነው እንጂ የምናገረው የሌላን ሰው ፍቃድ እኔ አልፈጽምም። እና ምናልባት ቅር የተሰኘው ነገር ካለ መወያየት እንችላለን እንዳልኩ ማለት እኔ የራሴ ጊዜ ገቢውን ለእግዚአብሔር የሚባል ነገር አለ እና እግዚአብሔር ያን ቃል እንድትናገር የሚፈቅድበት ጊዜ ካለ ያኔ ትናገራለህ። ከዛ ውጭ ግን ተነስቼ ሰው ጋር ካልተወያየው አይደለም። አሁን ለምሳሌ ጋዲ ለምሳሌ እግዚአብሔር ቢፈቅድ ጊዜ ያመቻቻለሁ የምትወውበትን ብሏል። ግን እሱ ያመቻቸውም ጊዜ የእግዚአብሔር ጊዜ ከሆነ ነው የምንወያየው ማለት ነው እንጂ ደርሼ እንትን አይደለምና እንድትረዳ የሚፈልገው አንተ ለምሳሌ ጊዜው ነው መወያየት ያለብኝ ብለህ ተወያይተሃል። ስለዚህ ያለህ ሐሳብ ጠርቶልሃል። ከወንድሞች ጋር በህብረት ማገልገልን ቀጥለሃል። ታስ ጉድ እኔ አፕሪሺየት አደርጋለሁ። ምክንያቱም የሐሳብ እንጂ የግል ጥላቻ እንደሌለ አሳይተሃል። ሐሳብ ደግሞ ተወያይታችሁ ስምምነት ላይ ደርሳችኋል። ታስ ጉድ እኔ አፕሪሺየት የማደርገው ነገር ነው ማለት በዚህ ነገር እና ግን ደግሞ እንዳልኩ ባለፈው ጊዜ ኬኩ ቤት ያወራው ሐሳብ
በእኔ ዘንድ ያለና እኔ በራሴን ብቻ ማዝበት ስለሆነ ፑሽንጉ ምናልባት እኔን እንትን እንዳይለኝ ከሚል አንጻር ነው። ይቅርታ። አይ ችግር የለውም። አንተ የኔም ሎርድ ስለሆነ አሁን ግን ጊዜው ካልሆነ ደግሞ ሂስም በጊዜው በሰጥ ጥሩ ነው ብዬ አስባለሁ። ምክንያቱም ሂስ ሰጠኝ ማስረጃውንም ኢሚዲየትሊ ማቅረብ ስላለብኝ ችግር የለውም። እኔ ከአንተ ጋር ማደንቀውን ነገር ያለው ፓሽንህን ምንም እኔ አልከራከርም፣ ችግር የለውም። ግን ክርክርም ይፈጠራል ብዬ ሳይሆን ይቅርታ ማላችሁ ገባሁት። አይ ምንም ሲጀመር የሚያከራክርም ጉዳይ አይደለም። ጌዲም እኮ ፍጡሮ ፈጣሪ ላይ እንግዲህ ባለፈው ገብቶም ሲሞግት የነበረው ሀሳብ አለ፣ ማስረጃም እያቀረበ ጌዲ ሜቢ ቅርብ ሰዓት ገብተህ ከሆነ አምናሹር ወልደ ሐዋርያትም ቅድም ሲናገር ከሚሰሙ ሰዎች አንጻር ድንገት እንኳን የሚረብሻቸው ሰዎች ሊኖሩ ይችላሉ ብዬ ነው እንጂ ከእናንተ ሀሳብ ጋር ችግር የለብኝም፣ ፍጡሮ ፈጣሪ በሚለው ሀሳብ ላይ ችግር የለብኝም ብሎ ወልደ ሐዋርያትም ተናግሯል። ስለዚህ ሁለታችሁም አሁን ይሄ ጌዲ ወልደ ሐዋርያትም ጌዲም ኢሹ የሚሆንባቸው እዚህ ቶፒክ ላይ ስፔሲፊካሊ ይሄ ፍጡሮ ፈጣሪ የሚለው ቶፒክ ላይ ጌዲ ኦልሬዲ ባለፈው ገብተህ በማስረጃም ስሞገት ነበር። እሱን ሀሳብ እነ ኬኩና ገብተህ ማስረጃን አቅርበህ ወልደ ሐዋርያትም አሁን ቅድም ሲያወራ እንደሰማሁት ከኔ ጋርም እንዳወራ ነው እንግዲህ እዚህ ሀሳብ ላይ እናንተ በምትሉት ችግር የለብኝም ብሏል። ስለዚህ አሁን ይሄ ኢሹ መሆን ያለበት ነገር አይመስለኝም። ስለዚህ በዚህ መልኩ እንፈተዋለን ማለት ነው። ኦኬ አልሰማሁኝም ነበር እኔ ባይዘው ማለት ነው። ኦኬ ነው አልሰማሁም ነው እኔ ገባትና ቅርብ ሰዓት በዚህ ጉዳይ ያወራችሁ አልመሰለኝም። እንደዚህ ከሆነ ደስ ይላል በጣም ሁሉም ጊዜውን እየጠበቀ ይገለጥለታል። ሞር እያነበበ እያስተዋለ ሲመጣ እንደሚባል ያለማንበብ ጉዳይ ነው የማስበው እኔ ከይቅርታ ጋር ማለት ነው። እኛም ሳናነብ ቀርተን ስለሆነ የተሰነካከል ነው እና እያነበበ ሲሄድ ሲያስተውል የአባቶችን ትምህርት ሲያይ ሲያገላብጥ ማስተዋል ይመጣል እላለሁኝ። ዮባ ወንድሜ ሰላም ብያለሁኝ። እኔ ልውረድ በቃ እሺ። ከይቅርታ ጋር ስራ ላይ ነኝ። ይቅርታ ጋር ወልደ ሐዋርያት የሆነ ቤት አንተሽ ይቅር ምንድነው በቃ ስናኔሰሰሪ በቃ ቶፒክ ባይ ቶፒክ ነው ነገሮችን የምንሄደው። እያንዳንዱ ነገር በአንድ ምሽት ካልጠራ የሚባል ነገር የለም። ቀስ በቀስ ቶፒክ ባይ ቶፒክ ነው የሚሄደው። ወልደ ሐዋርያት እናመሰግናለን። በቀንነት የምርም እግዚአብሔር በሚያውቀው ከልብህም በቃ በትህትና ማውራትም ትልቅ አንዱ የክርስቲያናዊ መገለጫ እሱ ነውና እናመሰግናለን። እግዚአብሔር ያክብርልን።